እዚህ ምንም ችግር የለም። ምንም ችግር የለም። አይደለም እኔ አንተም ከዚህ በኋላ እዚህ ምን አድርጋቸው ነው? ስለ ሳምሪ ስለማንም ማውራት አልፈልግም። እኔ እንደዚህ ያደረጉ ልጆች የራሴን እርምጃ ወስጃለሁ። ስለማንም ማውራት አልፈልግም። እንደዚህ ግን ያደረጉ ልጆች ትሆናለሽ። እንደዚህ አይነት ነገር ካደረክ አንተ እዚህ ምን ምንም ችግር የለም። ምንም ችግር የለም። አይደለም እኔ አንተም ከዚህ በኋላ እዚህ ምን አድርጋቸው ነው? ጊዜ የሚፈታው በምትወደው አምላክ ይሻላል። እኔ በቃ ማረግ ከፈለክ እያንዳንዱን ነገር አዳማ ሄዳ አድርግ። ማረግ ከፈለክ ልጅቷንም ጠርተን የምናወራ ከሆነ ጠርተን እናወራታለን። ምንም አሁን እኔ እኮ በሚረባ ነገር ቢሆን ኖሮ አሪፍ ነው። ትመቸኛለች እንዴ እኔ እንድታለቅስ አይደለም እዩ የሰማኝ ነው አይደል? ሌላ ነገር እንዲፈጠር እኮ አይደለም። መጀመሪያ ይሄ ነገር ራሱ ካልቻለ እንዴ ምን ሆነ? አረ በእናታችሁ ምከሩት። አረ በእግዚአብሔር ማሰብ አትችልም እንዴ? ምን ሆነ? ራስህ ነው መጨነቅ ያለብህ። አረ ምከሩት። ከዛ ራስኛ ስራ ለቆ መጣ ነው እኮ እንደዚህ የማይመስል ነገር አታደርግ። በቃ ገብቶሃል አይደለ? ምን መሰለህ በጓደኞቼ እንደዚህ መሆኔ ነው የሚቆጨኝ። በዛ ደግሞ አንተ እዚህ በእኔ በማረባው ሰው አንተ እኔ ነገር ውስጥ ገብተህ እንደዚህ መንገላታት ነው የሚያስለቅኝ ማለት ብዙ ነገር ታውቃለህ። ስላላለቀስኩ እስቲ ተው ወይ ደግሞ ስሜታዊ ስላልሆንኩ ነው እዩ አይደል ነው። እኔ እኮ አንተ ወንድሜ ነው እዩ በእናትህ ይሁን ነገር ስላልሆንኩ ጭራሽ እኮ እዚህ ጋር ቆመ የምናወራበት ፓርት አልነበረም። አሁን ያለህበት ፓርት ታውቃለህ አይደል? አሙ ከሆስፒታል ይወጣ ማለት የምፈልገውን ነገር አይደለም። ከዚህ በፊትም እኮ ነግሬያለሁ። ለምን መረጋጋት አትችልም አንተ እንዴ? እሺ ቃል ግባልኝ አንተ ሂድ በቃ ወደ አዳማ። አልሄድም። እንዴት ነው የምሄደው? እንዲህ ሆነ እንዴት ነው የምሄደው እኮ ምንም ነገር ሊቀር እኮ ይችላል። አንተ መጀመሪያ ራስህ ነው። እኔ ራሴ ነው እኛለሁ በቃ። አሁን ደግሞ በጣም ስሜታዊ እያደረከኝ ነው ታውቃለህ። በጣም ለመረጋጋት እየሞከርኩ ነው፣ ግን ደግሞ በጣም ስሜታዊ እያደረከኝ ነው። እኔ እኮ ራሴ ነው የምታወራው ነገር ልክ አይደለም። በቃ እናንተ ፍቅረኛ ከሆነች ወይ ሚስት ከሆነች ቤተሰብ ጋር እሷ አውቃትና በቃ ኑሩ እኮ። ሲጀመር እኮ ተሽሎ አይደለም እያወራ ያለው። ተረጋጋ መጀመሪያ ተሽሎ ተረጋጋ። ራስን ሁን። ስለ ሳምሪ መጨነቅ፣ ስለ ጓደኛ መጨነቅ፣ ስለ ማንም መጨነቅ ምናምን አይደለም። ገብቷል? ያንተን ነገር እኔ አድርጌያለሁ። እኔ በራሴ መንገድ አድርጌያለሁ። አሁን ምንም ነገር አስፈላጊ ሆኖ አይሰማኝም። በቃ እኮ ምንድነው ለሰጣው በቃ መሄድ ካለብህ ከኔ ጋር አዳማ ትሄዳለህ። እኔ ለሱ ማውራት እፈልጋለሁ። አንተ አውራው፣ አንተ አናግረው እሱ። እኔ እሱ አንተ ነህ ሲጀመር እኮ ከሄድ ነው እሱ ከኛ ጋር ማሄድ ከሆነ አንተ ነህ እዚህ ጋር ከሱ ጋር የምትሆነው። ለአንተ ነው ኃላፊነት የምንሰጠው እንዴ ግዴታ። ሲጀመር እዚህ ጋር ሁሉ ጊዜ ስራ ለቀን ምናምን ብዙ ነገር ትተን የመጣ ነው ለአንተ ብለህ። እኔ ላውራ እሺ፣ አንዴ ወደዚህ ላውራ። አንተ እሱን ያለው ነገር ታውቃለህ፣ አውራልኝ። ይኸውልህ እኔ ላይኩም መፈልግ አንተ እንትኑ ይጠዘጥዛል። እሺ የሆነ እየደረቀ ሲመጣ ነው ጀመረ እንትና ተወለ ጫን ስትለው አንተ ቀላል ያዞራል መሰለህ እንዴ? በስመ አብ አማወራ ነገር አለ። ከዚህ በላይ ምን እስክትሆን እንደምጠብቅ እኔ አላውቅም። የምሬን ነው። ቆይ እንዳይነካው ያልፋል ወንድ ልጅ ያልፋል እያልክ ስንት ጊዜ ጠበቅኩ ነኝ እዩ። እኔ አንተ እዚህ እንድትቆይ አልፈልግም። በቃ ጥልቅ የኔ መቆየት እንዳያሳስብ። እኔ መቆየው እኮ ለአንተ ስል እንጂ ለማንም ብዬ አይደለም። ታውቃለህ እኔ አንተ እዚህ እንድትቆይ አልፈልግም ነው በቃ። ከዚህ በላይ አንደኛ ነገር ስራን እየተስተጓጎለ ምናምን ስለሆነ አሁን ልጅ የሰማኝ ነው። እሺ ከዚህ በላይ ምንም አትሆንም አይደለ? ከዚህ በላይ ምንም አትሆንም። በጣም ብዙ ነገር አሳልፈሃል። ህይወትን ምስቅልቅል እስኪል ድረስ አሳልፈሃል። ሁሉንም ነገር ብትተውስ እኔ ምንድነው ጥሌ ተው የምትለኝ? ምን ልተው ነው? አንተ ሁሌ ተው ትለኛለህ። እኔ ጥሌ አንተ እዚህ ያለውን ነገር ይሄ ነገር ላንተ ይገባል። እዩ እኔ ይገባል አይገባ ወንድ ልጅ አይደለሁ። እኔ ከዚህ በላይ እንደሆነ ይችላል። ተው እንደዚህ አትበልዩ። እኔ ልጅ ነው የምትተኛ አንተ እዩ። እሱ የሚልን ነገር ስማ በቃ ትልታን ማለት ያለ ማየቱን እኮ አይደለም። እኔ ቢያንስ የለም እዩ። እኔ እንደ ታላቅ አንተ እንደ ታናሽ ነው የምናወራው። ቢያንስ እኔ የምልህን ነገር እኮ ማዳመጥ አለብህ እኮ። እየሰማሁ እኮ ነው ጥሌ የሚጠቅምህን ነገር እንጂ
የሚጎዳን ነገር እየነገርኩህ አይደለም። ህይወትን እስከ ማጣት ድረስ የሚያስደርስ ደረጃ እየደረስክ ነው እኮ። ሁሉንም ነገር ተው። እየመከርከኝ ያለው ነገር ሳይገባኝ እኮ ቀርቶ አይደለም። ግን ይሄ ነገር ደግሞ አንተም ብትሆን እኮ የምታደርገው ነገር ነው። ጥሌ ቢሆንም አብረህ የኖርካቸው ሰዎች በዚህ ልክ እኔ ሲጀመር ተመተግባ ነው የምትለኝ ጥሌ ተመተግባ ነው የምትለኝ። አሁን ይሄ ምትንስ ምን አመጣው? ይሄ መመታቱን ምን አመጣው? ስለ ወንድነት እኮ አይደለም እዩ፣ ስለ ወንድነት ምናምን አይደለም። በቃ ምቱንስ ምን አመጣው? ጸቡንስ ምን አመጣው? ማንም ይቅርብ፣ ጓደኛም ይቅርብ፣ እቺ ሳምሪ የምትባለውም ልጅ ትቅርብ፣ ማንም ይቅርብ እዩ፣ ማንም ማለት ነው። አቤት ይሻለ ነገር ነው። እኔ ብዙ የሄድኩን ነገር ነው። አሁን በአንዴ አንተ አቁም ብለኸኝ እኔ አንተን እኮ አለመስማት ፈልጌ አይደለም ጥሌ አንተ የምትለኝ ነገር እኔ አላሳዝንም እንዴ? እኔ ተሳዝነኛለህ። አንተ ብቻ አይደለም ወይ እሱም ጓደኛዬን አንከራትቼ ይኸው ይባስ ብሎ ቡታጅራ ስመጣ አገኘው። በቃ ማለት በጣም ብዙ ሰዎች እኔ ምን ብዬ እንደማወራውላ አላውቅም። እኔ ልትረዳ ሞክር እንጂ በጣም ብዙ ስራ ለቅቄ እኮ ነው መጣው። እኔ አውቃለሁ። እኔ እኮ ጓደኛዬንም አንከራትቼው እኔም ተንከራትቼ እሺ ይሁን፣ እኔ ወንድም ነኝ ልንከራተት ችግር የለም። ግን አንተ ህይወትን የሚያሳጣ ደረጃ እስክትደርስ ድረስ ምን ያደርግልሃል? ጥቅሙ ምንድነው? እኔ በቃ አይደለም ልጥል አንደኛ ነገር ብዙ ነገር የሄድኩበት ነገር ነው ይሄ። እኔ አሁን በዚህ ሰዓት ይሄን ነገር አቁም ብትለኝ እኔ ደሜ መመለስ ፈልጋለሁ። በምንድነው ደም ተመታኝ አይደለ? ደሙኛ አይደለ? በቃ እኔ ደግሞ መመለስ ፈልጋለሁ። ወንድ ልጅ ተመቶ አይገባም እኮ ወደ ቤት። እንደዚህማ ከሆነ ዛሬ ነው እኔ ጋር ይዤ የምሄደው። እንደዚህ አይነት ነገር ስለማልፈልግ ማለት እንደዚህ አይነት ነገር አልፈልግም። እንደዚህ ልክ አታስብ። ምን ሆነሃል አንተ? ትልቅ ልጅ አይደለ እንዴ? እኔ እንደዚህ እንድትሆን እኮ አልፈልግም። ምን ሆነሃል? እሺ ሳምሪ ስን የት ነው ያለችው? እሷ እኔ ማለት የእሷን ስም አንተ ፊት ማንሳት ፈልጌ አይደለም፣ ግን እሷ ቢያንስ የት እንዳለች ማወቅ ፈልጋለሁ። በዚህ ሰዓት ያ ጥሩ አይደለችም። እንደዚህ ቦታ ሄዳለች። ምን ሆና ነው? እሺ ማለት ይኸውልህ ስለ ሳምሪም ስለማንም ማውራት አልፈልግም። እኔ እንደዚህ ያደረጉ ልጆች የራሴን እርምጃ ወስጃለሁ። ስለማንም ማውራት አልፈልግም። እንደዚህ ግን ያደረጉ ልጆች ትሆናለሽ። እንደዚህ አይነት ነገር ካደረክ አንተ እዚህ ምን ታደርጋለህ? ምንም ችግር የለም። ምንም ችግር የለም። አይደለም እኔ አንተም ከዚህ በኋላ እዚህ ምን አድርጋቸው ነው? ምንም ላድርግ ምንም አላድርግ። እዚህ ቢያንስ አትሄድም ሌላ ቦታ በራሴ ያደረኩት ነገር ለመሸሻ ሞክርም። ምን አስሸኝ? አንተ መተው እኮ እነሱ አልሸሹ። እሺ የፈለገ አንተ መተው እነሱ አልሸሹ። እሺ አንተ ሰዎች ገባ ነው የሚጎዳው። እኔ ለመጥቀም ነው እዚህ የመጣው። ማንም አይጎዳም። በራሴ መንገድ ሁሉን ነገር አድርጌያለሁ። እሺ በራሴ ሌላ ነገር ውስጥ ለምን ትከተዋለህ? መሄድ ካለብኝ እሄዳለሁ። አዳምጠኝ። መሄድ ካለብኝ እሄዳለሁ። እሱንስ የመጀመሪያው ነገር ግን አንተ ራስህን ሁን። ራስን ሁን። በቃ ሲዩ ተረጋጋና ያለው ነገር እኔ እኮ ተረጋግቻለሁ። ተረጋጋ በቃ። ምን አላችሁኝ? ይኸው ምንም አይነት የሚዲያ ነገር እንዳትለቅ ብላችሁ ሁሉ ጊዜ ቁጭ አደረጋችሁ። በጣም ብዙ ነገር እኮ እየደረሰብኝ ነው። በጣም ብዙ ነገር ማለት ነው። አንተ ስለተመታ ደም ስለፈሰሰ ምናምን እኮ እኔ ደግሞ በጣም ነፍ ነገር እየደረሰብኝ። እኔ የፈለገ ልሁን ደሜ ይፍሰስ አይደለም። እንዴት ልሁን? እንደዛ አይደለም። እንዴት ልሁን? ከዚህ በፊት በስንት ነገር እንዳደረከኝ ታውቃለህ? ስንት መከራ ውስጥ እንደገባሁልህ ታውቃለህ? ዛሬ ደግሞ ይባስ ብሎ ለምጥሌ በእናትህ ለምንድን ነው የድሮ ነገር እያነሳ እንደገና ደግሞ ሌላ የድሮ ነገር አይደለም። በቃ ያልፋል። ትናንትናም አደረግኩ፣ የዛሬ ወርም አደረግኩ፣ የዛሬ ዓመትም አደረግኩ። የድሮ ነገር አትበል። እኔ ያደረግኩት ለአንተ ነው፣ ለማንም አይደለም። እንደዚህ ያደረጉኝ እኔ ጓደኞች ቢሆኑ እንደዚህ ማድረግ ተገቢ ነው? በቃ ተገቢ ነው? አግባብ ነው? በሚፈልጉት አንተ ደግሞ ጭራሽ እኔ በራሴ መንገድ ያደረግኩ ስለነሱ እንደገና እየተቆረቆርክ ነው። እየተቆረቆርኩኝ አይደለም። አንተ እስር ቤት ገባ ነው የሚጎድ ማን ነው የሚጎዳው? ካንተ ጉዳት እኮ እስር ቤት ምንም አይጎዳም እኮ። አንተ እኮ ደም እየፈሰሰ ነው። ቶ የኔ ደም ነው። አንተ 2 ዓመት 3 ዓመት 4 ዓመት ብታሰር ማን ይጎዳል? ስራ እዛ ስንት ስራ ጥለ እንደመጣ አውቃለሁ። አሁንም እኮ ብትረዳ ያው ስንት ስራ በጣም ብዙ ነገር አለ። ብትረዳ ይኖሮ አንተ የተከበርክ ሰው ነህ፣ እሱ የተከበረ ሰው ነው። እሱ በጣም እያዋረድከኝ ያለው እኮ አንተ ነህ። ማንም እንኳን እያዋረድክ ያለኝ አንተ ነህ። እዩ በቃ ማንም ማድረግ ሰው ነው አይደለም። በእኔ መዋረድ የለብህም። በቃ እንደዚህ አይነት ነገር ውስጥ መግባት የለብህም። አሁንም እኮ ሲጀመርኩ ተሽሎ አይደለም እያወራ ያለው። ተረጋጋ። መጀመሪያ ተሽሎ ተረጋጋ። ራስን ሁን። ስለ ሳምሪ መጨነቅ፣ ስለ ጓደኛ መጨነቅ፣ ስለ ማንም መጨነቅ ምናምን አይደለም። ገብቷል? ያንተን ነገር እኔ አድርጌያለሁ። እኔ በራሴ መንገድ አድርጌያለሁ። አሁንም ምንም ነገር አስፈላጊ ሆኖ አይሰማኝም። በቃ እኮ ምንድነው አስፈላጊ? በቃ መሄድ ካለብህ ከኔ ጋር አዳማ ትሄዳለህ። እኔ አዳማ መሄድ ካለብህ ትሄዳለህ። አዳማ ስንት ጊዜ ቆይቻለሁ ካንተ ጋር ጥለይ። እኔ እኮ አዳማ ከየትኛውም ቦታ የበለጠ እኮ አንተ ጋር እኮ አዳማ ተመችቶ የሚቀመጥ ሰው ነኝ።
ስራ የፈለግከው ነገር እኮ የፈለግኩትን እኮ አድርገህ ያኖርከኝ ሰው እኮ እኔ አዳማ መቆየት እኮ እሺ ምን እንደሆነ ነው የምትፈልገው ነው አንተ ከዚህ በላይ እኔ ምንም አይደለም አንተ በየጊዜው እኔ ከአዳማ እዚህ እየተመላለስኩ አንተን እንዲህ በተጎደ ኖርማል ሆነ እኮ አግኝቼ አላውቅም ኖርማል ሆነ ካገኘው በጣም ረጅም ጊዜ ሆነ ገብቷል አይደል ኖርማል ሆነ ካገኘው ረጅም ጊዜ ሆነ እኔ እኮ እንቅልፍ ፈልጋለሁ መተኛት እኮ ፈልጋለሁ እኔም ያንተን ህይወት ፈልጋለሁ ስደውል እንኳን እኮ ስልክ ዝግ ነው ያንተን ህይወት ፈልጋለሁ በቃ አንተ ትፈልግ ኖሮ እንዳታረጋግጥ ያንተን ህይወት ፈልጋለሁ እኔ ለምንድን ነው ማመክሩት ተረጋጋ ምንም ታላቅ እኮ ያረጋለሁ ለምንድን ነው ማትናገረው ያለ ማሳለፈው እኔ እሱ መናገር አልችልም በቃ እኔ አቅም የለኝም ነው ተረጋጋ መጀመሪያ ገብቷል እሱ የሚናገረውም ደግሞ እንደ ወንድምነት ትክክለኛ ነገር አንተ በዚህ ደረጃ አደጋ ማንም እኮ ቢደርስልህ የለም እኔ እኮ ስላለኝ ነው አላጠፋም እኮ አጥፍተሃል የሆነ ነገር ምናምን ሳይሆን በቃ ያለውን ነገር መስማት አለብህ እሺ ማማም ነው የምትለኝ አሁን እኔ አንተ እንደውም የለም ከነሱ የበለጠ ብዙ ነገር አንተ እዚህ ያለው ነገር ታውቃለህ በቃ ምንም እንድታወራ ራሱ አልፈልግም ኬዝ ውስጥ አትግባዩ ምንም እንድታወራ አልፈልግም ማለት ነው ታስጨንቀው በቃ እንዴ እንድታወራ አልፈልግም ላንተ እኮ ብልጄ ነው ይኸውልህ ላንተ ብዬ ነው እንደዚህ አይነት ነገር ውስጥ የምገባው ስለገባው ደግሞ እኔ ምንም የሚጨንቀኝም እኮ እኔ ደግሞ መግባት ነው የሚቆጨኝ እንደዚህ አይነት ነገር ውስጥ ለምንድን ነው የማልገባው እንዳልገባ የምትፈልግ ከሆነ ስርዓትን ያዝ እኮ እኔ ስርዓትን ያዝ ማንም ጓደኛ አይኑር እኔ ጓት ተረጋጋ ቀስፈል ያን እኮ ልክ አንተ ሳምሪ ተረጋጋ ላንተ ምን ናት እኔ እኮ በተደጋጋሚ ማወቅ የምፈልገው ብዙ ነገር አለ ልትነግረኝ ፈቃደኛ አይደለም ሳምሪ በቃ እኔ በቃ የምትመቸኝ ልጅ ናት ወዳታለሁ ስለምትመች ብቻ ነው እንደዚህ የምትመቸኛለች ስለምትመች ብቻ ነው መሳሪያ የሚደቀንብህ በጣም ብዙ ነገር እያሳለፍክ እኮ ነው እኔ ስለምትመቸኝ ነው ሳምሪ ጊዜ የሚፈታው ለምትወደው አምላክ ይሻል እኔ በቃ ማረግ ከፈለክ እያንዳንዱን ነገር አዳማ ሄዳ አድርግ ማረግ ከፈለክ ልጅቷንም ጠርተን የምናወራ ከሆነ ጠርተን እናወራታለን ምንም አሁን እኮ እኔ እኮ በሚረባ ነገር ቢሆን ኖሮ አሪፍ ነው ትመቸኛለች እንዴ እኔ እንድታለቅስ አይደለም እዩ የሰማኝ ነው አይደል ሌላ ነገር እንዲፈጠር እኮ አይደለም መጀመሪያ ይሄ ነገር ራሱ ካልቻለ እንዴ ምን ሆነ አረ በእናታችሁ ምከሩት አረ በእግዚአብሔር ማሰብ አትችልም እንዴ ምን ሆነ ያለ ራስህ ነው መጨነቅ ያለብህ አረ ምከሩት ትልቅ ልጅ አይደል ከዛ ራስህ እኛ ስራ ለቆ የመጣ ነው እኮ እንደዚህ የማይመስል ነገር አታደርግ በቃ ገብቶሃል አይደለ ምን መሰለህ በጣም በጓደኞቼ ነው እሺ በጣም ህፃን በጓደኞቼ እንደዚህ መሆኔ ነው የሚቆጨኝ በዛ ደግሞ አንተ እዚህ በእኔ በማረባው ሰው አንተ እኔ ነገር ውስጥ ገብተህ እንደዚህ መንገላታት ነው የሚያስለቅ እዩ ስሜት እየከተልከኝ ነው ለምሳሌ በእኔ በማረባው ሰው እንደዚህ አይነት ነገር በማረባት በል ካንተ የሚሻል ሰው እኔ ጋር እኮ የለም ካንተ የሚሻል ሰው እኔ ጋር የለም ልትመታኝ ነው መምታት አለመምታት እኮ አይደለም እዛው ነው አውራኝ አዩ ምንድነው ስሜት ክስ ነገር ምንም አይደለም በቃ እኔ ታከማለሁ አልቋል በቃ ይኸው ስንት ቀን እሺ ታከም እሺ ጊዜ ልጆቹን ከዚህ በኋላ መጉዳት ምን ያደርግልሃል ደም ነው ወንድ ልጅ ነኝ ደሜን በእንደዚህ እንትን ብሎ አንተም ብትሆን የምታረገው ነው ድሮ ራሱ አደረኩ እኔ ተመጥቼ ቤት ስገባ አባረ የምታስወጣኝ አንተ ነበር አስፈላጊ አይደለም አንተ ነበርክ እንደዚህ አይነት ነገር እንደሆነ ያረከኝ አንተ ነህ የሚሰማችሁ ከሆነ ንገሩት የሚሰማችሁ አዳምጠኝ እንደዚህ ያደረጉን ሰዎች ጋር እኛ ምን አደረገ እሱ ነው እንደዚህ እንደሆነ ያደረገኝ አንተ ለምን አደረጋችሁ እንደዚህ አይነት ነገር ለምን እንደዚህ አይነት ነገር ታደርጋላችሁ ነገሮችን አታወሳስባቸው እዩ ተረዳው ስማው ምን ሆነ አንተ በመጣ ምንድነው ላንተ ብሎ ከዛ ተነስቶ እየበረረ ይምጣ እንዴ በቃ በዚህ ልክ አይደለም ራሱ ያስተውል አንተም ነኛው እኮ ለምን እሺ ማለት ብዙ ነገር ታውቃለህ እኔ ስላላለቀስኩ እስቲ ተው ወይ ደግሞ ስሜት ስላልሆንኩ ነው እዩ አይደል ነው እኔ እኮ አንድ ወንድሜ ነው እዩ በእናትህ ይሁን ነገር ስላልሆንኩ ጭራሽ እኮ እዚህ ጋር ቆመ የምናወራበት ፓርት አልነበረም አሁን ያለህበት ፓርት ታውቃለህ አሙ ከሆስፒታል ይወጣ ማለት የምፈልገው ነገር ከዚህ በፊትም እኮ ነግሬያለሁ ለምን መረጋጋት አትችልም አንተ እንዴ የምፈልገው ነገር አንተ መጀመሪያ ራስን አስታም አሁን የምናወራበት የምንነጋገርበት ታይም አይደለም ራስን ሪከቨር እንዲያደርግ አስታም ሌላ ነገር እኔ በራሴ መንገድ አንተ ምንም አልፈልግም ማንንም አልፈልግም በራሴ መንገድ ብዙ ነገር አድርጌያለሁ በራሴ መንገድ ለምን ብለህ ለምን ትያዝ ከዛም በኋላስ ኢየሱስ ክርስቶስ ከዛ አይደለም ወንድሜ ለጓደኛ ለማን እሱ መናገር አልችልም አቅም ያሰኛል እሺ ቃል ይግባልኝ እኔ ቃል እኔ ችግር የለውም ምንም ነገር አቆማለሁኝ
በቃ እሱ ነው የምፈልገው ነኝ። ሚዲያ ላይ ያሉ ሰው ሚዲያ ላይ እንዳልወጣ ከፈለክ በፍጹም አልሰራም። እኔ ምንም ነገር አልተመቸኝም። ህይወትን ያሳጣሃል። እሺ ቃል ግባልኝ። አንተ ሂድ በቃ ወደ አዳማ። አልሄድም። እንዴት ነው የምሄደው? እንዴት ነው የምሄደው እኮ ምንም ነገር ሊቀር እኮ ይችላል። አንተ መጀመሪያ ራስህ ነው። እኔ ራሴ ነው እኛለሁ በቃ። አሁን ደግሞ በጣም ስሜታዊ እያደረከኝ ነው። አውቃለሁ። በጣም ለመረጋጋት እየሞከርኩ ነው፣ ግን ደግሞ በጣም ስሜታዊ እያደረከኝ ነው። እኔ እኮ ራሴ ነው የምታወራው ነገር ልክ አይደለም። በቃ እናንተ ፍቅረኛ ከሆነች ወይ ሚስት ከሆነች ቤተሰብ ጋር አስተዋውቃትና በቃ ኑሩ እንዴ አስተዋውቃት ኑሩ። አላልኩም ማለትሊ በቃ ካላልክ ደግሞ ተዋት። ትመቸኛለች። ስለምትመቸኝ እኮ ህይወትን ማጣት የለብህም። አንድ ነገር ልንገርህ፣ እሷ በዚህ ልክ ምንም ነገር አትከፍልልህም። በዚህ ልክ ማለት ነው። ሲቀጥል ደግሞ ማለት ነው ብቻህን እንደሆንክ ስላወቁ ነው እንዲህ የሚሆኑትኝ አረላ። ግን ብቻህን እንዳልሆንክ ደግሞ አሳይቻቸዋለሁ። ከዚህ በኋላ ምንም ነገር እንደማይደርስብህ እኔ 100% እርግጠኛ ነኝ። ራስህን አስታምም ቀድመህ። እሺ እኔ ራሴን አስታምማለሁ። እኔ ምንም አልሆንም። እኔ እኮ መሄድ ካለብህ ደግሞ በጉልበትም ቢሆን ይሻላል። እዚች ሀገር 1 ደቂቃ እንዳትቆይ ያደርጋሉ። 1 ደቂቃ በዛ መንገድ የምትነግሩት ነገር ከሆነ ግን ንገሩት። ለዚህ ምንም እኔ ለሱ ማውራት እፈልጋለሁ። አንተ አውራው፣ አንተ አናግረው እሱ። እኔ እሱ አንተ ነህ ሲጀመር እኮ ከሄድ ነው እሱ ከኛ ጋር ማሄድ ከሆነ አንተ ነህ እዚህ ጋር ከሱ ጋር የምትሆነው። ለአንተ ነው ኃላፊነት የምንሰጠው እንዴ ግዴታ። ሲጀመር እዚህ ጋር ሁሉ ጊዜ ስራ ለቀን ምናምን ብዙ ነገር ትተን የመጣ ነው ለአንተ ብለህ። እኔ ላውራ። እሺ አንዴ ወደዚህ ላውራ። አንተ እሱን ያለውን ነገር ታውቃለህ። አውራልኝ። ይኸውልህ እኔ ላይኩም የምፈልገው ከሱ ጋር የለም። ቢያንስ አንተ ይዘው እሱን ከሄድክ እኔ እዚህ ምንም ችግር የለውም። በቃ እኔ ይሄ ካሜራ ላይ ወጣ ምናምን ካሜራ ላይ ሳይወጣ የምፈልገውን ነገር ማድረግ ይችላል። ገባ? ይታወቃል። በቃ ካሜራ ላይ ግዴታ እሱ ሶሻል ሚዲያ ላይ ምናምን ነው እያየ ነገሮችን ሁሉ ጊዜ ስራ ለቀን ምናምን ለአንተ ነው የመጣ ነው። ገብቶሃል አይደል? በዚህ መሀል ደግሞ አንተ እሱ የሚልን ነገር ማዳመጥ አለብህ። እንደ ታላቅ ወንድምነቱ ማለት ነው። ገብቶሃል? እንደዚህ አይነት አንተም እንድትረዱ የሚፈልገው ነገር አለ። እሱ እኛ አሁን እኮ እያወራኸኝ ነው፣ እያዳመጥኩ ነው። ገብቶሃል? የምትለኝ ነገር ገብቶሃል? ማድረግ የምፈልገው ነገር አለ ሰው ላይ። ገባ? እንደገና ድጋሚ እዛ ውስጥ አትገባ። ካሜራ ምናምን አልፈልግም። አንተ አይደል ቢያንስ ተረዳኝ። ከሱ የተሻለ ነገር ስላለክ ነው። አንተ ኳሊቲ ስላለክ ነው። እሱ ግንፍል ነው። በቃ ነገሮች ለምን እንደዚህ ተደረገ፣ ለምን እንደዚህ በቃ ወዲያው ነው የሚገነፍለው። ገባ? እያውቃለሁ ባህሪው በደንብ ነው የማውቀው። እሱን ስለምታውቅ አንተ ደግሞ ከሱ ቢያንስ ትሻላለህ። ገባ? እንደዚህ ማስረዳት የምትችላለህ። እሱ ማስረዳት አይችልም። ቀጥታ ሄዶ ወደ እርምጃ ነው። ገባ? አሁን ባለፈው ያን ነገር ተመለከተ፣ ሄዶ እርምጃ ወሰደ። እኔ ደግሞ እንደዚህ እንዲሆን አይደለም የምፈልገው። ገባ? ነገሮችን ቀስ እያልክ ነው የሆነ በጣም ባይዘው የሆነ እኔ እሱ እዚህ መኖሩና ለኔ አለኝታ መሆኑን እኮ ጠልቼው አይደለም። ገብቶሃል? በቃ ለኔም መከታ አለኝ የሚል ወንድም አለኝ፣ ማንም ሰው ሊናገረኝ አይችልም የሚል እኮ የሆነ ነገር ይኖረኛል። ግን እሱ ደግሞ ከዚህ በፊት ያደረጋቸው ብዙ ነገሮች አሉ፣ ብዙ የከፈላቸው ሳክሪፋይስ አሉ ለኔ ብሎ። እነዛ ነገሮች ደግሞ ዛሬ እንዲደገሙ አልፈልግም። በቃ አንተ አንድና አንድ በቃ የማጸን ነገር እሱን አባብለህ ይዘው ሂድ። እኔ ከካሜራ ውጪ በፈልገው ነገር በሙሉ ማድረግ እችላለሁ። በጣም ሪስክ ውስጥ መግባት የለብህም አንተ። በቃ እኔ እናንተ እኮ መጨረስ እንችላለን። ገባ? ለዛ ነው እኔ እዚህ ጋር ማውራት። አንተ ይዘው ሂድ፣ ችግር የለም። ሲጀመር በቃ እኛ አሜሪካንም አለ እሱ አለ ነገሮችን ለሱ አስተካክለን እኛም ስራ ብዙ ነገር ለቀን የመጣ ነው። ገብቶሃል? ያለ ፕሮግራማችን ነው ሁሉ ጊዜ ተከታተላችሁ መምጣታችሁ አንደኛ ነገር። ነገ ከነገ ወዲያም ድርጅቱ ሪስክ ከምትወስዱ ያለውን ነገር እዛ እያስተካከላችሁ እኔ ደግሞ በምፈልገው ነገር እጄ እዛ እንትን እላችኋለሁ። አንተ ደግሞ ይኸውልህ ከኔ የምፈልገውን ነገር ለማግኘት እኔ የምልህን ደግሞ መስማት አለብህ። ሰማሃል? ራስን ሪስክ ታጥተህ ከማይጠቅሙ ሰዎች ጋር አትሁን። እሱ ኮምሪ ምናምን የምትላትም ልጅ ደግሞ አሁን በዚህ ሁኔታ እኔ በበኩሌ ከሷ ጋር ያለ ነገር ለህይወት ይጠቅማል ብዬ አላስብም። ገብቶሃል? እኔ እሱ ጓደኛዬ ነው። እኔ እንደ ታላቅ ወንድም ነኝ እኮ ለአንተ። ገብቶሃል አይደል? ስለዚህ አንተ እኔ የምትለኝን እንድሰማ የምፈልግ ከሆነ አንተም ደግሞ እኔ የምልህን ነገር አዳምጥ። ራስን ሪስክ ውስጥ አትግባ። ራስን ጠብቅ። ከማይሆኑ ሰዎች ራስን አግል፣ ራቅ። እኔ ማለት ብዙ ነገር ለአንተ ብለን ነው የመጣው። ድጋሚ ግን እንደዚህ አይነት ነገር አትግባ። ሁላችሁም እሱን ነው እየወገናችሁ ያላችሁ፣ ጥሌን ነው እየወገናችሁ ያላችሁት። እሱ እኮ ምንም ቢሆን ታላቅህ ነው። ምንም ቢል እሱን መቀበል አለ። ገብቷል? ለአንተ ብሎ ነው የሚያደርገው። ሳልቀበለው ቀርቼ እኮ አይደለም፣ ሳልቀበለው ቀርቼ ሳይሆን በዚህ ሰዓት ምንም አይነት ነገር ውስጥ እንዲገባብኝ ስለማልፈልግ ነው። ገብቷል? እኔ እሱ ያለው የእሱን ነገር ነው ያሳክላል። አሳስብ እሱ ነው ያው እንደምትፈልጉት ያው በምትፈልጉት መልኩ ተስማምቻለሁ ነው ማለት ያው ያለውን ነገር በሙሉ ተስማምቻለሁ። ቀሌ አንተ እንድትከፋብኝ አልፈልግም። ምንም እኔ አሁን እያዞረኝ ያለው በዛ ላይ እዚህ ጋር ምናምን ነገር እኔ ጥሌ በቃ አውቃለሁ። ብዙ ሳክሪፋይ ከፍለሃል ለዚህ ቤተሰብ፣ ብዙ ለፍተሃል ለዚህ ቤተሰብ፣ ብዙ ነገር ሆነሃል። በቃ ያ ነገር ይኸው እየገባኝ ነው አሁን። የለም በቃ እሺ ገብቶኝ ይገባ ኑሮ ግን እንዲህ አታደርግም ነበር።
እኔንም አታሰቃይ። ተመለስ፣ ወደ ኋላ አትመለስ። እናንተ የኔና የሳምሪ ጉዳይ ጠሌ በሚካኤል በቃ በቅዱስ በምትወደው ሚካኤል ይያለሁ በመብርሃን ጠሌ በመብርሃን በእናትህ እንደዚህ ስትሆን እኔ ማየት አልፈልግም። በማርያም እኔ ማልቀስ ፈልጌ አይደለም በቃ በሚካኤል ብያለሁ። እኔ እንደዚህ እንድትሆን አንተ በጣም የተከበርክ ሰው ነህ። የትኛውም ቦታ ላይ የተከበርክ ሰው ነህ። በቃ ያንን ነገር ደግሞ አንተ እንድታስቀጥል ፈልጋለሁ። ምንም ነገር አልፈልግም። አንተ እኮ መመኪያችን ልትረዳም ምንም ልትልም አልቻልክም፣ ልትረዳም አልቻልክም። ተረዳው ኪው በቃ ችግር የለውም አልኩኝ። በቃ በምትፈልገው መልኩ እንደውም ከዚህ በላይ እያስጨነኩ እየመሰለኝ ነው። በቃ ለራሴ የወንድምነት ማድረግ ያለብኝን ነገር እያረኩ የታላቅነት ግን ከዚህ በላይ ደግሞ አንተን እያስጨነኩ ህመም ላይ ህመም እየሆንኩ እየተሰማኝ ነው። በቃ እንደዛ አይደለም። ራሴን ደግሞ ማለት አይ ምን እንደሆነ ታውቃለህ? እሱ አሁን እያሰበበት ያለው መንገድ እኔ ደግሞ ማወቅ የምፈልገው ነገር አለ። በጣም ብዙ ነገር በጣም እየደበቀኝ ያለው ነገር አለ። እኔ ግራ ሲገባኝ ድረስ ማለት ለጓደኛዬ የምነግረው ከሱ ጋር ዛሬ ነው የተገናኘ ነው። እኔ እንዴት እንደሆነ አላውቅም። ማለት ስሜቴን ለአንድ ደቂቃ ቢረዳ በቃ ወንድሜ እንዲህ ከዚህ በኋላ እዚህ ነገር ውስጥ አታገኘኝም። በተደጋጋሚ እንዲህ ሲሆን እኔ እንጃ እኔ አላውቅም። በቃ እኔ ራሱ ህመሙ ላይ አሁን ይሄ ልጅ ገና ከሆስፒታል ታጥቦ እየወጣ ምናምን እንደገና ሞራሉ ላይ እኔ በጣም በቃ ማውራቱን ላይ እየከበደኝ ነው። እኔ አንድ ነገር ብቻ ነው መናገር ፈልገው፣ አንተን ማጣት አልፈልግም። አንተን ካጣው በጣም ብዙ ነገር ውስጥ እገባለሁ። በጣም ብዙ ነገር ውስጥ ማለት እኔ ለራሴ ምን ብዬ እንደማስረዳ አላውቅም። ገብቶሃል አይደል? ይቅርታ እኔ ብዙ ነገር አጥፍቼብሃለሁ። ይቅርታ በቃ እኔ ብዙ ነገር አጥፍቼብሃለሁ። በቃ ግን እንደዚህ አይነት ነገሮችን አይደግመኝም ማለት በቃ አንተ እሱ ጓደኛ የሚልህን ስም ነው። አንተ የምትፈልገው ነገር እኔ በደንብ አውቃለሁ። እኛ የመጣንበት ምክንያት ሁሉ ነገር ግልጽ ነው። እሱን አውርቼዋለሁ በደንብ አድርጌ። ከዚህ በኋላ እንደዚህ አይነት ነገር ውስጥ አይመለስም ቃል ገብቶልኛል። እኔ እኛም ደግሞ ዛሬም ላልኖር ይችላል እዚህ ሀገር። ስማኝ ብዙ ስራ ለቀን ብዙ ነገር ትተን የመጣ ነው። ጥሌ በማለት እኔ ለቤተሰብ ተጎድታል ምን ሆኜ እንዳሳደጉት የሱ ነገር ደግሞ እኔ በደንብ አድርጌ አውርቼው ተስማምተናል በሁሉም ነገር ላይ ገብቶሃል አይደለ? በተረፈ ደግሞ ወንድማችን አሚሩም እዚህ ስላለ እሱ ያለውን ነገር ከሱ ጋር ሆኖ እሺ ያደርገዋል። ብዙ የሚያሳስብ ነገር ጥሌ በማርያም እኔ እንደዚህ እንድትሆን አልፈልግም። እኔ ድጋሚ እንትን በመድኃኒዓለም እኔ ራስን እንድታስታም እንጂ ሌላ ነገር እንድትሆን እኮ አልፈልግም። ገብቶሃል? የኔን ስሜት ብትረዳ ኖሮ እዚህ ደረጃ ማንደርስም ነበር። እኔም በናፍቆት ነበረ መምጣት የምፈልገው ከአዳም አንተን መጠየቅ የምፈልገው በፍቅር እንድንገናኝ በናፍቆት ምና አንተን መተህ እንድታገኘኝ የምፈልገው ለዛ ስልክ እስከ ማጥፋት አንተ እንደዚህ እስክትሆን ድረስ እኔ በመጣው ቁጥር እንደዚህ ስትሆን ማየት እንዴ ማንም ሰው የሚያደርገው ነገር ነው። ማንም ሰው ማለት ነው። እኔ ዛሬም ላልኖር እችላለሁ፣ ነገም ልሄድ እችላለሁ። እግዚአብሔር አንተን ይጠብቅ እንጂ እኔ አሁን በቃ በራሴ መንገድ ያደረኩት ነገር አለ። ራሴ ጋር የሚመጣ ነገር እኔ እቀበለዋለሁ በጸጋ። ሌላ ነገር አልፈልግም። ከቻልክ ግን ራስን ሁን። በመጣላት ውስጥ ምንም ነገር እንደማታገኝ እርግጠኛ ነኝ። ከዚህ በኋላ እዚህ ውስጥ አይመለስም ይሄ ልጅ። እኔ ከሱ ጋር ተነጋግረን ተማምነን ጨርሰናል። በቃ አንተ ጭንቀት ይገባኛል። የመጣ ነው እኛ ለሱ ብለን ነው። ስለዚህ ከዚህ በኋላ እዚህ ውስጥ አይገባም። በቃ እኔ በእርግጠኛ ነኝ። በኋላ ጻልጅ እንደዚህ አይነት ነገር ከተፈጠረ በኋላ ራስን ግራ ነው የገባኝ። እዚህ ገብቷል ስትለኝ አላወኩም።